እያያችሁ ከሆነም ተባርካችኋል። ዝም ብላችሁ እየሰማችሁ ከሆነ ደግሞ በረከቱ እንዳያልፋችሁ ይህንን ቁጥር ያዙ። ደግመላችኋለሁ። ቅዱሳን አባቶች ሲመጡ ያንን ቋፉንም መቅኑንም አንበላም ብለው ይገቡና ነፍሳቸው ከስጋቸው ስትለይ ድረስ ያንን እንደ ሸንኮራ አገዳ እየመጠጡ ውስጥ ሆነው ያችን እየፈቀፈቁ እንደ ሸንኮራ አገዳ እየተመገቡ ውሃዋን ብቻ እየጠጡ ያ በመጨረሻ ሰዓት ይደፍናቸዋል። ሰላም እንዴት ናችሁ? በያላችሁበት ሰላማችሁ ብዝት ይበልልኝ። የእግዚአብሔር አምላክ ቸርነቱ ረድኤቱ በረከቱ በእኛ ላይ ይሁን። የቅዱሳን የመላእክት የሰማዕታት የቅዱሳን አባቶች የእናቶች የደናግላን የመነኮሳት የቅድስት ድንግል ማርያም ረድኤት በረከት አማላጅነት በእኛ ላይ ይደርብን። እንደዚህ አይነት አዳዲስ መዝሙሮች፣ ስብከቶች ወደ እናንተ እንዲደርሷችሁ ቻናሉን ሰብስክራይብ፣ ላይክ፣ ሼር በማድረግ ከጎናችን ሁኑ። አብራችሁን ቆዩ። መልካም ቆይታ ከበስሟ ሚዲያ ጋር። የእመቤቴ የቅድስት ድንግል ማርያም ተራዳይነት አማላጅነት ረድኤቷ በእኛ ላይ ይደር። የቅዱሳን መላእክት የቅዱስ ሚካኤል የቅዱስ ገብርኤል የሩፋኤል የቅዱስ ዑራኤል በረከት ረድኤታቸው ጠባቂነታቸው በእኛ ላይ ይሆንልን። የደናግላን የመነኮሳት የጻድቃን አባቶች ረድኤታቸው በረከታቸው አማላጅነታቸው አይለየን። አብራችሁን ቆዩ። መልካም ቆይታ። ክቡራን ሰባክያነ ወንጌል ሊቃውንተ ቤተ ክርስቲያን በቅዱስ ሚካኤል ተራዳይነት በእናንተ የሕሊና ዝግጅት በመድኃኔዓለም ቸርነት ወደዚች ወደ መማፀኛዋ ከተማ መጥታችሁ ቆማችሁ አስቀድሳችሁ ዘምራችሁ የእግዚአብሔርን ድምፅ ለመስማት በቃሉ ለመባረክ ለመጽናናት ሰማያዊ ጸጋ ምድራዊ በረከት ለመቀበል እግዚአብሔርን ደጅ እየጠናችሁ ያላችሁ አባቶች፣ እናቶች፣ ወንድሞች፣ እህቶች እንደምን አደራችሁ? እንደምን አረፈዳችሁ? እንደምን ሰነበታችሁ? ምስጋና የባህሪ የሆነ ወደ ባህሪ እግዚአብሔር እንኳን እንደዚህ ሰዓትና ዕለት አደረሰን አደረሳችሁ። እግዚአብሔርን አመስግኑት። የዛሬዋ ቀን የበረከት ቀን ናት። የዛሬዋ ቀን የሰላም ቀን ናት። የዛሬዋ ቀን ከእግዚአብሔር ጋር የምንገናኝባት ዕለት ናት። ንሕነሰ ሥጋውያን ንገብር ግብረ ሥጋ ወነሐውር በፍኖተ ሥጋ። እኛ ሥጋውያን የሥጋን ሥራ እንሰራለን፣ በሥጋ መንገድ እንጓዛለን። አንተ ይቅር በለን ብለን የዛሬዋን ቀን ለእግዚአብሔር ሰጥተን ስድስቱን ዕለታት በሥጋ መንገድ ስንጓዝ የሥጋችንን ሥራ ስንሰራ ሰንብተን የዛሬዋን ዕለት ደግሞ ሲሲታ ለነፍስ ቃለ እግዚአብሔር ነውና ለነፍሳችን የሚበጀውን ለነፍሳችን ስንቅ የሚሆነውን የእግዚአብሔርን ቃል የምንመገብበት ዕለት እንደመሆኑ መጠን ተረጋግተን ቃሉን እንድንሰማ እግዚአብሔር መንፈስ ቅዱስ ያግዘን። የሰው ልጅ በእንጀራ ብቻ አይኖርም ተብሎ በማቴዎስ ወንጌል ምዕራፍ 4 ከቁጥር 4 ተመዝግቦ እንደምናገኘው የእግዚአብሔር ቃል ምግብ ነው። የእግዚአብሔር ቃል ሰላም ነው። የእግዚአብሔር ቃል መጽናኛ ነው። የእግዚአብሔር ቃል መድኃኒት ነው። ቃሉን ላከ አዳናቸውም ተብሎ ስለተጻፈ እኔና እናንተን የሚያድነን ከወደቅንበት የሚያነሳን ከደዌያችን የሚፈውሰን የእግዚአብሔር ቃል ነው። አዎ እኔና እናንተ በዙሪያው የተተከልን የእግዚአብሔር ዛፎች ነን። እዚህ ነቢዩ ሕዝቅኤል ሲናገር በራእዩ ምዕራፍ 47 ላይ ተጽፎ እንደምናገኘው ከቤተ መቅደሱ የሚፈሰው የሕይወት ውሃ በዙሪያው የተተከሉ ዛፎችን ያለመልማቸዋል። እነዚህም ዛፎች ቅጠላቸው ለመድኃኒት ፍሬያቸውም ለምግብ ይሆናል ይላል። ከቤተ መቅደሱ የሚፈሰው ውሃ የእግዚአብሔር ቃል ነው። የደረቀውን የሚያለመልመው የረከሰውን የሚያነጻው የእግዚአብሔር ቃል ነው። ከቤተ መቅደሱ የሚፈሰው ውሃ በዙሪያው የተተከሉ ዛፎች የተባሉ ሀብተ ወልድና ስመ ክርስትና አግኝተው የእግዚአብሔር ልጆች የሆነው ባለርስቶች የተባሉ ነቢየ እግዚአብሔር ቅዱስ ዳዊት ወሐሬነ ሎቱ ለርስቱ ስሞ ለያዕቆብ ዘአፍቀረ የያዕቆብ ደምግባት ድንግል ማርያምን የወደደ እግዚአብሔር ለርስቱ መረጠን ብሎ እንደተናገረ ባለርስቶች የሆኑ ቅዱስ ሥጋውን ክቡር ደሙን የበሉ የጠጡ የወንጌሉን ቃል የሰሙ እንደ ቃሉም የኖሩ የአእምሮ ድርቀት የሌለባቸው በየጊዜው የመንፈስ ፍሬ የሚያፈሩ
በእግዚአብሔር ቤት የተተከሉ ምዕመናን ናቸው። ከቤተ መቅደሱ የሚፈሰው የሕይወት ውሃ በዙሪያው የተተከሉ ዛፎችን ያለመልማል። እነዚህም ዛፎች ቅጠላቸው ለመድኃኒት ፍሬያቸውም ለምግብ ይሆናል ይላል። የተወደዳችሁና የተከበራችሁ የእግዚአብሔር ቤተሰቦች ምዕመናንና ምዕመናት በእግዚአብሔር ቤት በቅጽሩ መተከል ምን አይነት በረከት ነው! የመንፈስ ፍሬ ማፍራት ምን አይነት መታደል ነው! አዎ ብዙዎቹ ከቅጽሩ የወጡ የቤተ መቅደሱን ውሃ ያላገኙ የአእምሮ ድርቀት፣ የመንፈስ ድርቀት አግኝቷቸው ሳይለመልሙ ፍሬ ሳያፈሩ እንዲሁ እንደደረቁ ተነቅለው ይቀራሉ። እናንተ ግን ሀብተ ወልድና ስመ ክርስትናን አግኝታችሁ የሥላሴ ልጆች የሆናችሁ በቅዱስ ሚካኤል ጥበቃ ውስጥ ያላችሁ ከቤተ መቅደሱ የሚፈሰው የሕይወት ውሃ በየጊዜው ለእናንተ እየታደለ የፍቅር ልምላሜ፣ የሰላም ልምላሜ፣ የበረከት ልምላሜ፣ የይቅርታ ልምላሜ አግኝታችሁ የመንፈስ ፍሬን፣ የጽድቅ ፍሬን፣ የበረከት ፍሬን የምታፈሩ ምዕመናንና ምዕመናት ለዚህ የመረጣችሁ እግዚአብሔርን አመስግኑት እስቲ። ይህ ነው እንግዲህ ወደ ዋናው ትምህርታችን ስንገባ ነቢያት ትንቢት የተናገሩለት ሱባዔ የቆጠሩለት መድኃኔዓለም ኢየሱስ ክርስቶስ በአጭር ቁመት በጠባብ ደረት ተወስኖ ወደዚህ ዓለም እንደሚመጣ ነቢያት ትንቢት ተናግረው ነበረ። ነቢየ እግዚአብሔር ቅዱስ ዳዊት ፈኑ ዲከ ማርያም አድኅነኒ ወባልሐኒ እምአይብዙ እጅህን ካርያ አምላክ የሚል የትንቢት መዝሙር ዘምሮ ነበረ። የአብ ክንዱ የሆነው ኢየሱስ ክርስቶስ በአጭር ቁመት በጠባብ ደረት ተወስኖ ወደዚህ ዓለም ከመምጣቱ በፊት ሰዎቹ በዲያብሎስ አገዛዝ ተይዘው የሰው ልጅ ሁሉ በኃጢአት በፍዳ ወድቆ ነበረ። ነገር ግን በሐሙስ ዕለት ወበመንፈቃ ዕለት ተወለድ ወለተ ወለትከ ወድኅ ውስተ መርብከ ወትቤትከ በመስቀሌ ወሞቴ ብሎ ለአዳም በገባው ቃል ኪዳን መሰረት መድኃኒታችን ኢየሱስ ክርስቶስ በአጭር ቁመት በጠባብ ደረት ተወስኖ የእኛን የደካሞችን ሥጋ ለብሶ ወደዚህ ምድር እንደሚመጣና እኔና እናንተን እንደሚያድን ነቢያት ትንቢት ተናግረው ነበረ። ይህ የያዝነው ጾመ ገና የነቢያት የጾሙት ጾም ሲሆን የዛሬው ዕለት ደግሞ ስብከት ይባላል። በቤተ ክርስቲያን አስተምህሮ የቤተ ክርስቲያን አስተምህሮ ሊቃውንቶቿ ቤተ ክርስቲያናችን ስንዱ እመቤት በየሳምንቱ ራሱን የቻለ አስተምህሮ ስላለው የዛሬው እሁድ ምን ይባላል አልኳችሁ? ስብከት በመባል ይታወቃል። ስብከት ማለት ነቢያት ትንቢት እየተናገሩ ይሰብኩ ነበረ። ክርስቶስ እንደሚወለድ ሰውን ከወደቀበት እንደሚያነሳ የእግዚአብሔር ድንቅ ስራ እንደሚገለጥ የእኛ ልመና ወደ እግዚአብሔር የእግዚአብሔር ቸርነት ወደ እኛ እንደሚመጣ አምላክ ሰው ሲሆን ሰው አምላክ ሲሆን የሰው ክብሩ እጥፍ ድርብ ሆኖ ሲመለስ ሰውና እግዚአብሔር ሲታረቅ መላእክት አገልግሎት እንደሚሰጡ ትንቢት ይነገር ነበርና ያ ትንቢት ይፈጸም ዘንድ የዛሬው ቀን ምን ይባላል አልኳችሁ? ምን ይባላል ያልኳችሁ? ስብከት ይባላል። አንድ ርዕስ ይዘን ባለችን ደቂቃ እንመማራለን። ሰማይ ተከፍቶ በውስጥ ሁላችሁ አይሰማም? ሰማይ ተከፍቶ የእግዚአብሔር መላእክት ሲወጡና ሲወርዱ ታያላችሁ። ይህንን ቃል መልሱት እስቲ። ሰማይ ተከፍቶ የእግዚአብሔር መላእክት ሲወጡና ሲወርዱ ታያላችሁ። ይህንን ቃል የተናገረው ክብር ይግባውና መድኃኔዓለም ኢየሱስ ክርስቶስ ነው። በዮሐንስ ወንጌል ምዕራፍ 1 ከቁጥር 40 ጀምሮ ኃይለ ቃሉ እንደዚህ ይላል። ጌታችን መድኃኒታችን ኢየሱስ ክርስቶስ በአጭር ቁመት በጠባብ ደረት ተወስኖ በማኅፀነ ማርያም የእኛን የደካሞችን ሥጋ ለብሶ ወደዚህ ዓለም መጥቶ በምድር ላይ እያስተማረ
ሕሙማነ ሥጋን በታምራት ሕሙማነ ነፍስን በትምህርት እያዳነ ሳለ ሐዋርያትን ይጠራ ነበረና ፊልጶስ የተባለው ደቀ መዝሙር ኢየሱስ ክርስቶስን አየነው፣ መሲሁ ነቢያት ትንቢት የተናገሩለት ሱባዔ የቆጠሩለት ስለሱ ብዙ ነገር የተነገረለት የናዝሬቱ ኢየሱስን አየሁት ብሎ ፊልጶስ ለናትናኤል ነገረው። ናና ኢየሱስ ክርስቶስን እየው፣ የማይታየው ታየ፣ የማይዳሰሰው ተዳሰሰ፣ በአጭር ቁመት በጠባብ ደረት ተወስኖ በዚህ ምድር ላይ እየተመላለሰ ወንጌልን ያስተምራል። ናና እያለው ናትናኤል ተከራከረ። ወሉይት ካህን ጻሄር ናዝሬት፣ ከናዝሬት ደግ ሰው ይወጣ ዘንድ በውሉ ይቻላል? እኔ አላምንህም አለ። ናና ብሎ ናትናኤልን ወሰደው ኢየሱስ ክርስቶስን እንዲያይ። ፊልጶስ ሐዋርያው ናትናኤልን ወሰደው፣ ከኢየሱስ ክርስቶስ ጋር አገናኘው። ኢየሱስ ክርስቶስን ፊልጶስ ሳይጠራ ከበለስ በታች በነበርህ ጊዜ አውቃለሁ። ናትናኤል ደነገጠ።